ሰላም ወገኖች እንዴት ናችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ ይክበር። ዛሬ በልቤ ውስጥ ያለው ነገር በጽሁፍም ለማስቀመጥ ትንሽ ሞክሬያለሁ። ትንሽ ይሄ ልምምድ የሚባል ነገር በሁለት አቅጣጫ እናየዋለን ማለት ነውና መልካምን ነገርም ትሬን እናደርጋለን፣ እንለማመዳለን። እንደገና ደግሞ የማይገቡ ነገሮችንም በመለማመድ ዴቨሎፕ እናደርጋቸውና ስር ሰደው ፐርሰናሊቲ ሊሆኑን ይችላሉ ወይም ባህሪያችን ሊሆኑ ይችላሉ ማለት ነውና ይሄንን ሳስብ አንድ አባባል ትዝ ይለኛል። ምን የሚል ነው? ውሃ እያሳሳቀ ይወስዳል የሚባል ተረት ይሆን አባባል ይሆናል አይደል? ውሃ እያሳሳቀ ነው የሚወስደው ይባላል። እና አይ ቲንክ ውሃው ላይ የሆነ ደስ የሚል ነገር አለው ማለት ነው። ደስ የሚል ነገር አለውና የሆነ ስማይል እያደረክ ሳታቀው ይዞ ጭልጥ ይላል ማለት ነው። እንደዛውም ኤክስፒሪየንስ የምናደርጋቸው ነገሮች በአንድ ጊዜ ኤክስፒሪየንስ አድርገን አንድን ነገር አንጨርሰውም። ወይም ደግሞ ያ ኤክስፒሪየንስ የምናደርገው ነገር ስብዕናችን እስከሚሆን ድረስ ኢት ቴክስ ታይም ማለት ነው። ፔሪድ አለው ማለት ነው። ቀስ በቀስ እያለ ነው ስብዕና የሚሆነን ማለት ነው። ይሄን ነገር በመንፈሳዊ ነገር እድገታችንም እጅግ በጣም አስፈላጊ ነገር ነው። በሁለት መንገድ ቅድም እንዳልኩት ማለት ነው። ለጥቅማችን በሆነው በመንፈሳዊ ነገር ሳስበው በጣም ጥሩ ነገር ነው። ነገሮችን በሶስት አቅጣጫ ማየት ይቻላል። ግን የመጀመሪያው በመንፈሳዊ ነገር ስወስደው እግዚአብሔርን ለመምሰል ነው ራሳችንን የምናስለምደው ወይም ደግሞ እግዚአብሔርን መስሎ ለመኖር ማለት ነውና በአንድ ጊዜ ሁሉን ነገር የምናደርገው ነገር አይደለም። ጥቂት በጥቂት እየሆነ ማለት ነው። በጥቂቷ ነገር እየታመንን ስንሄድ ወይም በሌላም አገላለጽ እንዲሁ በጥቂቷ ኃላፊነታችን ታማኞች ስንሆን በብዙ ኃላፊነቶች ሁሉ እየተሾመን እንሄዳለን ማለት ነው። ያንን ዴቨሎፕ እናደርጋለን። ጸጋም ይበዛልናል በዛ አቅጣጫ። ይሄ እግዚአብሔር አሰራር ነው ማለት ነው። በተለይ ከህይወት ጋራ በተያያዘ ከምልልስ ጋራ ከክርስትና ኑሮ ጋራ በተያያዘ ራሳችንን ትሬን የምናደርገው ነገር ነው ማለት ነው። አንዱ ይሄ ነው። ይሄ በጣም ኢምፖርታንት ነገር ነው እና ሌላው በመጥፎ መንገድም ደግሞ ጥሩ ያይደለን ነገር ሰው ሊለማመድ ይችላል። ለምሳሌ እግዚአብሔርን አለመፍራትን ሰው ቀስ በቀስ ሊለማመድ ይችላል። የእግዚአብሔር ቃል ግን እግዚአብሔርን የሚፈራ ከሁሉ ይወጣልና ይህን ብትይዝ እጄንም ደግሞ ከዚያ ባታርቅ መልካም ነው ይላል። መክብብ ውስጥ ነው የምታገኙት። እና ቀስ በቀስ ፊት የማናስተናግደውን ነገር ቀስ በቀስ እያስተናገድን ልንመጣ እንችላለን ማለት ነው። ከዛስ በኋላ ቀስ በቀስ እየተለማመድ ነው ስንመጣ በቃ ስብዕና እየሆነን ይመጣል፣ ማንነት እየሆነን ይመጣል ማለት ነው። እና አደገኛ ነው። ሌላው ያው እንደው በሶስት መንገድ ራስን ይሄ ልምምድን ወይንም ኤክስፒሪየንስን በሶስት መንገድ ያልኩ ሌላው በዚህ ምድር ላይ ስንኖር የምንማራቸው ነገሮች ናቸው። ያው ትምህርት ቤት ሄደን እንማራለን። ራሳችንን ከትምህርት ጋር እናዋደን፣ ከሂሳብ ጋራ ከፊዚክስ ጋራ ቀስ በቀስ ስቴፕ ባይ ስቴፕ ማለት ነው በካሪኩለም መሰረት እንዲቀስ እያለን እያለማመድን ማንበብንም ራሳችንን እያለማመድን እንዲሁ ዴቨሎፕ እያደረገን እንመጣለን ማለት እና ይሄ ነገር ከሰው ህይወት ጋራ ወይም ከሰው ኑሮ ጋራ ትስስርነት ያለው ነገር ነው። በኤክስፒሪየንስ ዴቨሎፕ የምናደርገው ነገር ስብዕና በአንድ ጊዜ ከሰው ላይ የሚጠፋ ነገር ሊሆን አይችልም።
ከሰው ላይ በቀላሉ የሚጠፋ ነገር አይደለም ማለት ነው። ምናልባት በእድሜ አርጅተን ያው ከእድሜ የተነሳ አንዳንድ ነገሮች እየጠፉ ሊመጡ ይችላሉ። ትምህርትም ቢሆን በእድሜ ብዛት ያወቅናቸው ነገሮች እየጠፉ ይመጣሉ። እግዚአብሔር አምላካችን የተመሰገነ ይሁን እና ወደ መንፈሳዊ ነገር ስንመጣ ግን ነገሩን ቴክር የሚያደርግ ስላለን ቀስ በቀስ እየጠፋ ይመጣል የምንለው ነገር አይደለም። የመንፈሳዊ ነገሩ ማለት ነው። የመንፈሳዊ ነገሩ የውጭው ሰውነታችን መጽሐፍ እንደሚለው ቢጠፋ እንኳን የውስጡ ዕለት ይታደሳል ስለሚል በመልካም ሽምግልና እስከምናልፍ ድረስ እድሜ ሰጥቶን እግዚአብሔር ፈቅዶ እድሜ የሚሰጠን ከሆነ ማለት ነው የውስጣችን ነገር በመልካም እግዚአብሔር ራሱ ቴክር ስለሚያደርገን ያ በልጅነታችን በወጣትነት ዘመናችን ዴቨሎፕ ያደረግነው ኤክስፒሪየንስ ያደረግነው እግዚአብሔርን መምሰል እድሜያችን ሲገፋ ዝም ብሎ እኛን ለቆ ይሄድና እኛ እንደማንኛውም ተራ ሰው አንሆንም። ምክንያቱም እግዚአብሔር አምላካችን ተስፋ ሰጥቷል። እስከ ሽበት እስከ ሽምግልና ድረስ ይሸከማቸዋለሁ ስላለ ያ ማለት የኛ ማንነት የውስጣችን ሁሉ ኪፕ የሚደረግበት ነው ማለት ነው። እግዚአብሔር ይመስገን። ሌሎቹ ይሄ ከእግዚአብሔር የተነሳ ነው የተለማመድነው ኤክስፒሪየንስ ያደረግነው የእግዚአብሔር ነገር እግዚአብሔርን ራሳችንን እግዚአብሔር ለምሳሌ ያስለመድነው ማንነታችን ዝም ብሎ የሚጠፋ አይደለም ማለት ነው። በደከምን ጊዜ ስጋ ክብሩ እንደ ሳር አበባ ሆኖ ከኛ ላይ በረገፈ ጊዜ ያ ጉልበታችን ጡንቻችን ምናችን ሁሉ በደከመ ጊዜ የውስጥ ነገራችንም አብሮ የሚከስም የሚጠፋ አይደለም እግዚአብሔር ተስፋ ስለሰጠ። ሌላው ግን ይሄ በትምህርት የዓለማዊ ማለት በዚህ የሰኩላሩ ትምህርት ምናምን እነዚህ ነገሮች ከእድሜ ጋር ተያይዘው አብረው እልም ይላሉ፣ ይጠፋሉ። ይሄ መጥፎ ልምምዱ ግን እሱ አደገኛ ነገር ነው። እሱ መወገድ አለበት። እሱን መለማመድ የለብንም። ይሄ መጥፎ ልምምድ እኔ እንዴት እንደምገልጸው እንግዲህ እናንተም ግለጹት። መጥፎ ልምምዶች አሉ። ለምሳሌ ክፉ ባልንጀርነት መልካሙን ጠባይ ያጠፋል አይደል? ባልንጀራ ስትሆን ከሰው ጋር አብረ የምትቀጥል አይነት ወዳጅ የሆነ ስትቀጥል ያ ወዳጅ የሆንከው ሰው ምን አይነት ሰው ነው የሚለው ወሳኝ ነው ማለት ነው። ምክንያቱም ከሱ የምትማረው ነገር አንተ ላይ ተጽዕኖ ያደርግብህና ከዛ መልካም የሆነውን ነገርን ሊያጠፋ ይችላል እና የምትለማመደው ነገር ይኖራል ማለት ነው። እንደዛ እንዳይሆንብን መጠንቀቅ አለብን ማለት ነው ወገኖች። እና ኤክስፒሪየንስ የሚባል ነገር በጣም ወሳኝ ነው። ቀስ በቀስ ነው እና በተለይ ስጋዊው ነገር ይዞን ቀስ በቀስ የማይገባ ነገር ውስጥ ይዞን የሚሄደው ስብና እስኪሆነን ድረስ በምን ምክንያት ነው? የሆነ ምቾት የሚሰጥ አይነት ነገር አብሮ ምናምን የሚሰማን ነገርን እያለማመደን ይመጣል ማለት ነው። መራራውን ጣፋጭ እያስመሰለ ያመጣና ከዛ በኋላ ከጨዋታ ውጪ ነው የሚያደርገን ከመንፈሳዊው ማለቴ ነውና መጠንቀቅ አለብን። እግዚአብሔር ይባርካችሁ። እንግዲህ ቺን ጥቂት ላካፍላችሁ ብዬ ነው።